ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? ደህና ናችሁ? ዛሬ ደግሞ በሚገርም ኦፊስ መጥቻለሁ። እናንተ እንዴት አባቱ ነው የሚያምረው ቦታው። አይ ሆፕ ወደፊት የራሴ ቤት እንደዚህ ጽድት ያለ ቢሮ እንደሚኖረኝ ያሰሪየ ቢሮ ነው ዛሬ ወዳርሶኝ። እስቲ ምን ይላል የሚለውን ሴንሱን የወደፊቱን አሁን እንትን እያልኩ እየተለማመድኩበት ነውና ደህና ናችሁ? ወንበሩ ግን ትንሽ አልተመቸኝም። ጀምሬዋለሁ ልጨርሰው ብዬ ነው ዛሬ። በነገራችን ላይ ላወራ የመጣሁት ምንድነው እኛ አረብ ሀገር ያለን ሴቶች በጣም በብዙ የሚያመሳስለን ነገር አለ። በጣም በብዙ እንመሳሰላለን። የትኛውም አረብ ሀገር ያለች ሴት የትኛውም ነው መላችሁ ምንም ያህል ቢደላት ዋው እኔ እኮ ደልቶኛል፣ ተመችቶኛል፣ ሀገሬ መግባት አልፈልግም ምናምን ብላ ተደላድላ የምትኖር የለችም። እኛ አረብ ሀገር ስንኖር ኮንትራት ነው የምንኖረው ማለት እንደ ሌላ አውሮፓ ሀገራት አሜሪካ ምናምን ህይወታችንን ጥቅልል አድርገን ጓዛችንን ሸክፈን ለመኖር የምንመኛት አይነት አይደለችም። የምንመጣው በስራ ነው። ማዳም ቤት ነው አብዛኛዎቻችን የምንመጣው። ከዛ ማዳም ቤት የሚከፈለንን ለቤተሰቦቻችን አብዛኛዎቻችን በሚባል መልኩ ለቤተሰቦቻችን ነው የምንገብረው። እኔ ነኝ ያለች ጀግና ሴት እኔ ለቤተሰቦቼ በቃ ልክ ሁለተኛ ምናምን እንላለን እኮ ለአፍማ እኮ እንዘፍናለን። እንደዛ ማለት ችግር የለብንም በነገራችን ላይ ነው። ከዛ ብድግ ብሎ አንዱ እንደዚህ እኮ ገንዘብ ቸግሮኝ እንደዚህ እኮ ምናምን ስንባል አንችልም፣ አያስችለንም። ለእግዚአብሔር እኮ እንደዛ አስራት በኩራታችንን እኮ እንደዛ እናወጣ። በእውነት ነው እላችሁ። ግን በቃ አሁን እኮ አታምነኝም፣ አሁን እኮ የለኝም ብል እኮ ማንም አያምነኝም ብለን ስለምናስብ እየተሸማቀቅንም ቢሆን ቢኖረን ባይኖረን ከጓደኞቻችንም እንኳን ተበድረን እየተጠየቅነውን ገንዘብ እንልካለን። ግን እሳ ነገ እኮ አገራችን ገብተን አይበላውና የሰው እጅ ማየት እንትኑ እንኳን ቢገጥመን ማለት ነው ብሯን የትም እየበተነች እንደዚህ ያለች ይሆን አሁን ከአረብ ሀገር መጣ እንደዚህ ኮስማና ሆና ቀረች ነው የምትባዩ። ማንሽም ገንዘብ ስለላክሽ የሚወድሽ የለም። ስፔሻሊ እዚህ ቁጭ ብለሽ ገንዘብ አስለምደሽ ሀገሬ ልግባ ብለሽ ስታስቢ ቻዩ ያኔ ቻዩ ማንሽንም ቢሆን ማንም ቤተሰብ ነይ በቃ ግቢ ልጅ የኔ ልጅ ነይ ግቢ ኑሪበት፣ እድሜሽ እየሄደ ነው፣ እንደ ጓደኞች አግቢ፣ ውለጅ፣ ሀገርሽ መስራት ትቻለሽ ብሎ አበረታቱን ከዚህ ከአረብ ሀገር እንድንሄድ የሚያደርገን አንድ ቤተሰብ የለም። እኔ እርግጠኛ ሆኜ የምነግራችሁ ማለት ነው፣ በጣም እድለኛ ካልሆናችሁ በስተቀር ሁሉም ቤተሰብ በቃ እኔ እኮ በቃ ሀገሬ መግባት እፈልጋለሁ ደከመኝ ስትሉ ወይ ትንሽ አትሰሪም፣ እዚህ እኮ በጣም ኑሮ ውድ እኮ ነው፣ ችለሽ ትኖሪዋለሽ ነው የሚሉት ማለት ነው። እነሱ እኮ ችለው አልፈው እየኖሩ እኮ ነው ያሉት። እነሱ አንቺ የሌለሽን እኮ እንጥፍ ነገር እኮ አላቸው እነሱ። አንቺ ልጅ የለሽም፣ እነሱ አግብተው ወልደዋል። አንቺ የቤት ዕቃ ንብረት አንድ ማንኪያ የለሽም፣ እነሱ በትልልቅ ብር የሚገመት ንብረት አላቸው፣ ቤት አላቸው። አንቺ እዚህ አረብ ሀገር መጥተሽ መስራት ያልቻልሽውም ማለት ነው። ወንድምሽ ቤት ሰርቶ ለቤት ዕቃ ማሟያ አንቺን ላኪልሻል። አንቺ እኮ እዚህ አይደለም የቤት ዕቃ ቤት የለሽም። አየሽኛ ልዩነት። ከዛ ምንድን ነው የምትሆኙ? ትጋቢና የወንድምሽ ጥገኛ ትሆኛለሽ። አንድ ሁለት ቀን አለው ሰላም ብሎ እንጀራ ቁርሱ ልበይ ትቻለሽ ከወንድምሽ ቤት እመኚኝ። ከዛ በኋላ የሚመጣብሽ ግልምጫ አትጠይቂኝ። እሱ ነው ሁላችንም እናውቃለን። ግን እዚህ ገንዘቡን ምን ሆነን ምን ሰርተን እንዴት ሆነን እንደምናገኝ አይረዱትም ይሆን አላውቅም። ነው ወይስ እኛ ገንዘብ ከዚህ እንደዚህ እንደቅጠል ሽምጥጥ የምናደርግ ይመስላቸው ይሆንም? አይገባኝም። በጣም ብዙ ጊዜ እኔ የምለው ነው ማለት ይገርመኛል። አንድ ቀን ለሰላምታ እንኳን የማይደውሉ ቤተሰቦች፣ ጤንነታቸው አሳስቧቸው ምናምን የማይጠይቁ ቤተሰቦቻቸው የሆነ ችግር ሲገጥማችሁ የሆነ ነገር ከናንተ ሲፈልጉ ያጣፍጧቸዋል። ከናንተ በቃ በቁልምጫ ነው የሚጠሯችሁ። ከዛ ገንዘብ ይጠይቅ የለኝም ካላችሁ በቃ ተጠራቅማችሁ 4 ነጥብ ተዘጋችሁ እናንተ። ምክንያቱም የለኝም መስጠት አልችልም ገንዘብ የለኝም አላችሁ። ለምን ይጠሯችኋል? ለምን ሲያቆላምጧችኋል? እኛ ግን አይገባንም። ገንዘብ ስለላክን የሚወዱን ይመስለናል። በሰዓቱ ሊወዱን እኮ ይችላሉ። ከዛ በኋላ ግን
እመኝኝ እህቴ፣ የራስሽ ኑሮ እንደሌለሽ ነው የሚያደርጉት። በቃ አንቺ እነሱን ብቻ የመጦር ኃላፊነት እንዳለብሽ፣ ምንም አይነት ህይወት አንቺ መኖር እንደማይገባሽ አድርገው ነው የሚያስቡት። ከዛ አንቺ ከዚህ 5 6 7 8 ዓመት 10 ምናምን ዓመት ሊሆን ይችላል ደግመሽ ሰርተሽ ኢትዮጵያ ስትገቢ ነገረ ስራው ሁሉ ይቀየርብሻል። ኑሮ ሁሉ አልተገናኝቶም ነው የሚሆንብሽ። እነሱ እውነትም እነሱ ችለው እየኖሩ ያሉት ኑሮ አእምሮሽን ስለበረዙት ይከብድሻል። አንቺ ገባሽ? ከዚህ ጠብቀሽ ብትሄጂውና እዛ የምታገኘው አልተገናኝቶም፣ ሰማይና ምድር ነው የሚሆንብሽ። ኖ አይደለም ኑሮ እንደዚህ ተወዶ ሳይወደድ ራሱ ከዚህኛ ስንሄድ ኑሮ ለኛ ይወደዳል። እኔ አሁን ከኢትዮጵያ ስመጣ ድንች ኪሎ 10 ብር ሲባል ብዬ ነው የዛሬ 3 4 ዓመት የመጣሁት። ሲሄድ 30 ምናምን ብር ገብቷል ኪሎ። እሱንም ላታገኘ ትቻለሽ። ዘይት 500 ብር ሲገባ ወይኔ አባት አምላክ ምናምን ያልኩት ሴትዮ አሁን ሲሄድ 1500 ገብቷል። ግን ህዝቤ ሙልቅቅ ብሎ እኔ ከምኖረው በላይ ሆኖ እየኖረ ነው። እኔ ከምለብሰው እኔ ከማጌጠው በላይ አጊጦ እየኖረ ነው ያለው። ግን ከአረብ ሀገር ሄደሽ ብቻ ስለሚባል ያሸረግዱልሻል፣ ሊያጫርሱሽ። እህቴ መቤቴን ነው ምላችሁ እግዚአብሔርን። እናንተ ኢትዮጵያ ብቻ እግራችሁ ይርገጥ። የማይወዳችሁ ሰው የለም። ለጊዜው ለአንድ ሳምንት ኪሳችሁን ዚፓችሁን እንደዚህ ሻንጣችሁን እስክታራግቡ ድረስ ማለት ነው የማይወድሽ ሰው የለም ነው የምልሽ። ከዛማ እጅ እግርሽን አጣጥፈሽ መቀመጥሽ አትሄጂም እንዴ? ተመልሰሽ አትሄጂም እንዴ ነው የምትባዩ እንጂ ወይ ይሄ ሀገር እኮ ላንቺ አይሆንሽም። ሂጂ። ከሳሽ እኮ ጠቆርሽ እኮ ጭራሽ ሚዱላሽን እየነኩ እንትን ይሉሻል፣ ያሸማቅቁሻል። ከዛ አንቺ በቃ ከነዚህስ ብን ብዬ በጠፋ ይሻለኛል ብለሽ አቅደሽ ሄድሽው አገርሽ ጋብቼ እኔ እኮ ሰራለሁ እለወጣለሁ እንደማንም ብለሽ እዚህ ሞቲቬት ሆነሽ እንደሄድሽው ነገሮች እዛ ስለማይጠብቁሽ ጓዜን ጨርቄን ማቄን ሳቲ ያዝሽውን ብር ሲያጫርሱሽ ልቅ ይልና ቲኬት እንኳን መግዣ አተሽ ከሰው ተበዳረሽ ተመልሰሽ ልትመጪ ትችላለሽ። ብልጥ ካለሽ ማለት ነው። ኢትዮጵያ ስትገቢ በጣም ብልጥ መሆን አለብሽ። እዚህ ደክመሽ ሄድሽውን እንዴ እኛ እኮ የቆም እስረኛ እኮ ነን። እግዚአብሔርን እኔ አንዳንዴ ሳስበው ሰው እንዴት በዚህ እድሜ ራሱ ላይ ይፈርዳል? እኔ አሁን በዚህ እድሜ እንዴት ራሴ ላይ ይፈርዳለሁ ብላለሁ ማለት ነው። ማለት እኔ እኮ በዛት በጣም መስራት የምችል ሰው እኮ ነኝ። በዚህ ወጣትነቴ ካልሰራው መቼ ነው መሰራው? በዚህ ወጣትነቴ የምፈልገውን ካላደረግ መቼ ነው ማድረግ የምችለው? ብዙ ነገሮች እያለፉ ነው ያሉት። ይህንን የሚያልፉ ጊዜያቶችን ሁሉ ምን አድርጌ እያሳለፍኩ እንደሆነ እኔ ነኝ የማውቀው። ሉዝ የምናደርገውና እኛ መናጣውና የምናገኘው ነገር ሰማይና ምድር አልተገናኝቶም ነው እየሆነ ያለው። ከዛዛ ሲሄድ ሁሉም ነገር አዲስ ነው የሚሆንብኝ። ኑሮን ሀብዬ መጀመር አልችልም። ብዙዎቻችን እንደዛ ነው የተቸገርነው። ምናልባት እኛ እቅዳችን በሚሊየን ሊሆን ይችላል። ያንን ሚሊየን ማለት ነው 10 ዓመት ብትቀመጪ አታገኙም። ምናልባት ከደሞዝሽ 5 ሳንቲም ማታነሽ ከሆነ ቤተሰብ ማድረጅ ምናምን ከሆነ ጎበዝ ታገኛለሽ። በትንሽ ዓመት ልታገኝ ትችላለሽ። አሁን ምንዛሬ አሪፍ ስለሆነ ነገር ግን ከውስጥ የሚቦጠቦጡ ቤተሰቦች ስላሉ መቼም ቢሆን ይሄንን ገንዘብ ሰርተሽ አታገኙም። በእጅሽ ያሹን ይዘሽ ሂጂ ግቢ። አይንሽን ጨፍነሽ ስትገቢ ደግሞ ማንም እንዳጨበጭብልሽ አትፈልጊ። ማንም እንኳን ደህና መጣሽ ነው የኔ ልጅ ብሎ አቅፎ ስሞ እንዲቀበልሽ አትፈልጊ። ማንም ወንድምሽ አለውልሽ መከታሽ አለውልሽ እንደዚህ እንዳትጠብቂ። አትባይ ብትባይ ወረት ነው ቢሉሽ ራሱ ብርሽን እስከሚያጫርሱ ድረስ ነው። እኔ እርግጠኛ ሆኜ ነው የምነግርሽ። ወስነሽ እጂ ከዚህ በቃ እኔ ሰራለሁ፣ ኢትዮጵያ ስገባ ይሄንን ስራ ሰራለሁ፣ ይሄ ስራ ከኔ ጋር ይሄዳል፣ ይሄ የኔ ሆቢ ነው፣ በቃ ውጤታማ የሚያደርገኝ ስራ ነው ብለሽ አስበሽ ከዚህ አልመሽ እጂ። ሰከንድ አትፍቺ። ሰከንድ ይሄ ልረፍ አትተኝም። ኢትዮጵያ ስትገቢ ሲጀመር አትተኝም። ወፍ እንቅልፍ ተጠረግረግ ብሎ ነው የሚጠፋው። እዚህ በአላርም ስትነቂ ያንሽ እንዳጥዳጥ ያረሽ ቆይ 5 ደቂቃ ቆይ ልቆይ 10 ደቂቃ ልቆይ እያዳፋሽ ትነሻለሽ። ኢትዮጵያ ስትሄጂ ገና እኮ ነው ገና ዶሮዋ ኮኮሎኮ ስትል አንቺ አብረሻት ኮኮሎኮ ብለሽ ትነቂያለሽ። አየሽ፣ አትተኝም፣ አታርፊ፣ ማንም አያሳርፍሽም። እንድታርፊ ራሱ እድል አይሰጥሽም ሰው ራሱ ማለት ነው። ለዛ አንገትሽን ደፍተሽ እኔ ብቻልሽ
ተደብቀሽ የምሬን ነው እኔ የምመኘውን ልንገራችሁ እግዚአብሔርን በቃ ከዚህ ሲሄድ ለማንም ሳልናገር ማንም ሳይሰማ ሄጄ የሆነ ነገር ውስጥ ተወሽቄ ማለት ነው መሄደኛም መምጣቴንም መግባቴን መውጣቴን ራሱ ሳያውቁ ድብቅ ብዬ የምፈልገውን ነገር አሳክቼ የራሴን አንገት ማስገቢያ ካገኘው በኋላ ወጥቼ መገባበት ስራ ምን ልስራ ስትይ እገለ ይሄን ይልሻል ከአቅምሽ በላይ ይሄን የሚያክል እነሱ የሚያስቡን ከአረብ ሀገር ስንሄድ እናቴ ሆዴ ላይ ነው የሚያስቡን። ከዛ የቢዝነስ ሀሳብ ስትጠይቃቸው ሚሊየንስ የሚያወጣ የስራ እንትን ይነግሩሻል። አንቺ እኮ እዚህ ጋር 500,000 ብር ራሱ እድለኛ ከሆንሽ ነው ይዘሽ የምትገቢው። ከዛ ትጦዣለሽ። አትጠይቂ ማንንም በቃ የሆነ ነገር መስራት ከፈለግሽ ዝቅ ብለሽ ሬስቶራንት መክፈት ከፈለግሽ ሽሮ ቤት ክፈች፣ ቀድመሽ ቁርስ ቤት ክፈች። በቃ እንደ ከዛ የሆነ ቦታ ላይ ራስሽን ስታገኚ ያኔ ማንም ቢመጣ ማንም የሰራሽውን ያቋቋምሽውን ማንም አይንድም። ገባሽ? ብልጥ ከሆንሽ ማለት ነው እንጂ ሄደሽ ኢትዮጵያ ሄጄ እኔ እገሌ ምን ልስራ ይሄ እኔን ያዋጣኛል ወይስ ይቅርብኝ እያልሽ አማርጣለሁ ካልሽ ገደል ገብተሻል። ማንም ጤነኛ ሰው አንቺን እንዲ ብሎ ጋድ የሚያደርግሽን ሰው አታገኝም። ኢትዮጵያ ስትገቢ ልፋትሽን አስቢ፣ ድካምሽን አስቢ፣ እዚህ ሀገር ያባከንሽውን እድሜሽን አስቢ፣ ያጣሽውን ነገር አስቢ። ልጅ ካለሽ ልጅሽን ፈርደሽበታል። እውነት ልጅ ወልደን የምንመጣ ሴቶች ይመስላችኋል ምን አለበት አረብ ሀገር ወልጄ ብመጣ ይላሉ ብዙ ሴቶች ማለት ነው። እንደዛ አይደለም። ልጅ ወልደው የሚመጡ ሴቶች ራሳቸውን ብቻ አይደለም ልጆቻቸውንም ነው እየገደሉ ያሉት። እዛ ጋር ያለ እናት እንድታድግ የፈረድሽባት ልጅሽን አስበት፣ ልጅሽን አስቢው። የሌላ እናት ትምህርት ቤት ሲያደርሰው ወይኔ የኔ እናት መቼ ነው ትምህርት ቤት የምታደርሰኝ፣ መቼ ነው እኔ አብሬያት መተኛው፣ መቼ ነው ብሎ የሚያስበውን ልጅሽን ብላ የምታስበውን ልጅሽን አስቢ። አየሽ ምንም ቁሳቁስ የዛሬ ልጅ በቁሳቁስ አትደልዩ ወልደሽ ከሆነ ማለት ነው። ካልወለድሽ ደግሞ እየሄደ ያለውን እድሜሽን አስቢ። እንደ ጓደኞችሽ እንደ እኩዮችሽ ያላየሽውን ወግ ማዕረግሽን አስቢ። አትኖሪውም ደግመሽ የዛሬን ህይወት ዛሬ መኖር ያለብሽን ነገ አትኖሪውም። በነገራችን ላይ አለፈ ዛሬ በቃ። እኔ በ13 ዓመት ስሆን የነበርኩትን በ15 በ16 በ20 ዓመት ስሆን የነበርኩትን አሁን ላይ አልሆንም። ያቺ እብዷ ልጅ የለችም። ለምንም ነገር ደንታ ማትሰጣ ልጅ የለችም። ገባችሁ? ብዙ ነገራችን እንዲህ ነው ሉዝ እየሆነ ያለው፣ እንዲህ ነው እየሄደ ያለው። እዚህ ጋር የምትበዩን አፈርድሜ የምትበዩን ህይወትሽን አስበሽ ለራስሽ ስትይ ጠንክሪ። ገንዘብሽን እውነት እኔ መጀመሪያ የመጣው ጊዜ እልህ ይዞን ማለት እልህ አንዳንዴ ማግኘት እየፈለጋችሁ ያላገኛችሁትን ነገር ስታገኙ ከራስ በላይ ትላላችሁ። እኔ እንደዛ ነበር ያልኩት። ኢትዮጵያ ሆኜ መልበስ መፈልገውን ማጌጥ የፈለኩትን ነገር አላገኘውም። ገባችሁ? በብዙ ምክንያቶች አላገኘውም። ኢኮኖሚካሊ አቅሙ ስላልነበረኝ ብዙ ነገሮችን ሳላደርግ አልፌያለሁ። ያንን ነገር እዚህ ስመጣ መበቀል ነው የፈለኩት። እንደ ልቤ መልበስ ፈለኩ፣ እንደ ልቤ በቃ። ገባችሁ? ብሬን እኔ ኢንቨስት ማድረገው በራሴ ላይ ነበር። አሁን ላይ ግን ቆጨን። ምክንያቱም ሰልባጅ ነው፣ ቃርዳ ይወጣል። ነገ ምንም ማድረግ አልችልም። ገባችሁ? ገንዘቤን የሆነ ሀብት ላይ ባውል የሆነ ነገር ላይ ኢንቨስት ባደርገው የሚያተርፍ ነገር ላይ ኢንቨስት ባደርገው ነገ ሲሄድ ይጠቅመኛል። የሚጠቅማችሁ ነገር ላይ ገንዘባችሁን አስቀምጡ። ምንም ለማንም በአደራ መልክ አትስጡ። ገንዘባችሁ አይሻግትም። በቃ ጎበዝ ከሆናችሁ ቁጥር አድርጋችሁ አስቀምጡ። ምንዛሬ እየጨመረ ነው ያለው። ቢያንስ ለ3 ዓመት ካቀዳችሁ ገንዘባችሁን እንደዚህ እፍን አድርጋችሁ ይዛችሁ 3 ዓመት አፈር ከድሜ ግጣችሁ በእልስሩና ግቡ። ስትገቡ ደግሞ እሽኮለሌ አትፈልጉ። ማንንም እሰየው እንኳን የኔ ልጅ እንኳን መጣሽ ብላ አትጠብቂ። ምክንያቱም እዚህ ስትኖሪ የምታደርጊው ነገር እዛ ስለሚቀርባቸው ማንም እሰየው እንኳን የኔ ልጅ ጀግናይት እንኳን መጣሽ ብሎ አይቀበሉሽም። ስትሄጂ ደግሞ ሆይታ አታብዥ፣ ይሁን አትበይ። በቃ ድብቅ ብለሽ አላማሽን እስከምታሳኪ ድረስ ማንም ምንም ይበልሽ። እኔ ያልተሰጠኝ ስም የለም ኢትዮጵያ ገብቼ ማለት ነው። የገዛ ቤተሰቦች ራሱ ሳላገኛቸው የመጣሁት ቤተሰቦች አሉ። ከአቅሜ በላይ ምንም ማድረግ አልችልም። በቃ እኔ የምችለውን ነው ማድረግ የምችለው፣ ማልችለውን አላደርግም። ለዓላማሽ ብቻ ኑሪ።
ማለት አንቺ አሁን ማን ሆነሽ ነው እዛ ሆነሽ እንደዚህ የምታወሪው ምናምን ልትሉኝ ትችላላችሁ። የራሴን እልህ ነው እየነገርኩ ያለሁት እኔ የራሴን እልህ እኔ ሉዝ ያደረኩትን እናንተ እንዳታደርጉ ነው እየነገርኩ ያለሁት እኔ። ምናልባት 16 ዓመት 15 ዓመት 10 ምናምን ዓመት በጣም እየለፉ ምንም ሳይኖራቸው ሜዳ የቀሩ ልጆች ሊኖሩ ይችላሉ። አንቺ ግን 2-3 ዓመት ብቻ ሊሆን ይችላል ይሄን ቪዲዮ የምታይ እየሰራሽው። ግን እንደዛ አይነት እጣ ፋንታ እንዳይደርስሽ ካሁኑ እንድትጠነቀቂ ነው። ገባሽ? እዚህ ጋር ብዙዎቻችን አብዛኛዎቻችን ማዳም ቤት ያለን ሴቶች የሚያመሳስለን ነገር አለ። ድካማችን ያመሳስለናል። በማዳም ጩኸት የናወዘው ጭንቅላታችን ያመሳስለናል። እንቅልፍ ማጣታችን ያመሳስለናል። ብቸኝነታችን ያመሳስለናል። ረሃባችን ያመሳስለናል። እውነት ሁሉም ተደልቶት አይኖርም። እንደዚህ አንዴ እየጎረሰ እያለ የሚጎርስ አለ። ገባችሁ? መተው እነሱ ስፍራ ሙልት አድርገው ቴብሉን ሞልቶ ሲበሉት ናቲንግ ለነሱ ምንም አይደለም። ምግቡ ትንሽ ነው፣ ጨምር፣ ይሄ እኮ ትንሽ ነው፣ ይሄ አይበቃንም እየተባለ ትሪ ሳህን እንደዚህ 3 4 5 6 አይነት ምግብ ሙልት ብሎ ይቀርብላችኋል አይደለም? አይበሉትም እኮ ግማሹ ይመለሳል። ግን በቃ ስስት ነው የሚሉት። ግን አንቺ አንድ እንጀራ አጥፈሽ ስትበይ ወጥ አድርገሽ ምናምን ይሄን ሁሉ ነው እንደ የምትበዩ ትባያለሽ። አየሽ አንቺ እኮ በዚህ እድሜሽ እኮ ይሄኔ ቤትሽን ቀጥለጥ አድርገሽ የምታስተዳድሪበት እድሜ ሊሆን ይችላል። ቀን ጥሎሽ ነው እነሱ ቤት ገርድና ይሰራሽው። እሱ እልህ ያዝሽ። እኔ በእልህ ነው የምኖረው እዚህ ሀገር፣ ብታምኝም ባታምኝም ማለት ነው። በቃ ብታምኑም ባታምኑም አረብ ሀገር እኔን እልህኛ ሴት አድርጎኛል። የምር ለልፋትሽ ብለሽ ላጠፋሽ ለእድሜሽ ብለሽ ጠንካራ ሴት መሆን አለብሽ። ሳቶች በግድሽ መጠንከር አለብሽ። ከሰው የምትጠብቂው ነገር ሁሉ ትውት አድርግሽ አላማሽን ብቻ መያዝ። ይሄ ለሰው የምትረጂው ነገር ማቆም አለብሽ። በነገራችን ላይ ብድር ይጠይቁሻል አይደለ? አብሹ ብድሩን በቃ ከሰጠሽ በስጦታ መልክ ነው የሰጠሁት ብለሽ አስቢ። ያምር ተበድሮ ይወስዳሉ። ለመስጠት መከራ በአቦ በስላሴ ተማጽነሽ ኢቭን ቴንክ እንኳን አይልሹ። የአረብ ሀገር ሴት ቸገረኝ ብሎ የሚጠይቁ ሰው ማለት ነው። አንቺ በቃ ለእግዚአብሔር ብለሽ እንዴት ሆነሽ ያንን ገንዘብ እንደምትልኪ ታውቂያለሽ። ግን ከወሰዱ በኋላ እግዚአብሔርን ቴንኪው እንኳን አይሏችሁም። በቃ ያ ነው የኛ ውጤት ማለት ነው። ሰው ራስሽ ጨው ለራስ ስትል ጣፍጥ ነው የሚባለውና በሌላ ቪዲዮ እመጣለሁ ተመልሼ። አይ ሆፕ ቪዲዮ ሰራለሁ ብዬ አስባለሁ። ለዛሬ ግን ይብቃኝ። በዚህ ሰላማችሁ ይብዛልኝ። ላይክ ያደረጋችሁ ሼር ያደረጋችሁ አበረታቱኝ። አብራችሁኝ ስለሆናችሁ አመሰግናለሁ። ባይ